ክርስቲያን ሃይማኖቱን ቢክድ ወደ ሌላ እምነት ቢቀያየር ገብረ ሥላሴ ወለተ ሥላሴ የሚለው ስም አይፋቅም። ክርስትናው አትፋቅበትም። በክደት ትቢያ ተዳፍና ልጅነቱ ዝጋ ነው የምትከተለው። መልሶ ቢጠመቅ አዲስ ስም አይወጣል። እኔ ይገባኝ፣ ስበኩ እኔ ይገባኝ፣ ቀድሱ እኔ ይገባኝ። የልብ ከሆነ ሸጋነ የልብ ተዋርዶ ናት ዋናዋ። በትሁት ሰብዕና ግን አንዲት ደጅ ያንኳኳ ሰው እሱ ይገኛል። ከቃሉ ጋር ናችሁ። ራሳችሁን አታነጻጽሩ። እኔ እውነቴን ነው። ጉዞ ገዳማት በሄዳችሁበት፣ ጸሎት በጸለያችሁበት፣ ማህበር ጸሎት በተገኛችሁበት፣ ምህላ ባደረሳችሁበት ባላደረሰው ላይ የማይመካ ልብ መያዝ ማለት ነው። እናንተ ጥቂት እንተፈጣፊ ጽድቆችን በማድረጋችሁ እንደዚያ በማያደርግ ሰው ላይ አለመፍረድ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የእግዚአብሔር እናት የድነታችን መሰረት የጉባኤያችን እመቤት እናታችን ቅድስት ድንግል ማርያም ወላዲተ አምላክ እርሷም እንደሚገባ የእሷ ምስጋና ይድረሳት። ቅዱስ አባታችን ታላቁ ኮከብ ሰማዕቱ ቅዱስ መርቆሬዎስ፣ አባታችን አቡነ ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ፣ ሌሎችም ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁሉም የተመሰገኑ ይሁኑ። አሜን በል። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሳረሳ አንድ ነገር የምነግራችሁ አሁን ስለ የኔታ አለቃ ጥበብ ሳነሳ ነበርና ሁልጊዜ የሚደንቀኝ አንድ ነገር አለ። የመጽሐፍ መምህር ናቸው፣ የቅዱሳት መጻሕፍት ትርጓሜ መምህር ናቸው፣ የቅኔ መምህር ናቸው። ግን እየመጡ እዚህ ለትምህርት ሲቀመጡ የምትማሩት ነገር ምንድን ነው? ለትምህርተ መጻሕፍትሰ አልቦ ዘይጸግቦን፣ የመጻሕፍትን ትምህርት የሚጠግባቸው የለም። ወፈድፋደሰ በሀበር ላጥሬውን፣ ይልቁንም ጥበብ መንፈሳዊን ገንዘብ ላደረጉ ቅዱሳት መጻሕፍትን ለተወዳጁ መጻሕፍትን የሚጠግባቸው የለም ብሎ ቅዱስ ቄርሎስ እንደተናገረ፣ ቅዱስ ዮሐንስ አፈወርቅም መጻሕፍትን የሚማርና የሚያስተምር ሰው እንቁ እንደሚቆፍር ነው። እንቁ ከመሬት የሚቆፍር ሰው ጫፏን ባገኛት ጊዜ ወይም የእህል ፍሬ የሚታክል እንቁ ካገኘ ትልቁን አገኛለሁ ብሎ ቁፋሮውን እንደሚጨምር ጥበብ መንፈሳዊት የጀመራት ሰው ቁፋሮውን አብዝቶ ይጨምራል ይላልና ለሁላችንም መንገድ ሳይገድባቸው ጉባኤ ወንበር ተክለው ሲያስተምሩ እየዋሉ አብነት ለመሆን ወደዚህ መጥተው የሚያስተምሩንን በዝምታ የሚያስተምሩትን አባቶቻችን እንደዚህ ያብዛልን። ሳምንት መዝሙር 3ን እንዳቅማችን ጨረስን ብለናል። አይተን ተማምረን ተወያይተንበታል። መዝሙር 3 ጨርሰን ነበር ያቆምነው። በረከትህ በሕዝብ ላይ ነው ብለን መቋጫ አድርገን ነበረ። መዝሙር 3 ስለማን የተነገረ ነው? አይቷችሁ ንገሩኝ። ምን? ስለ ራሱ ስለማን? ስለ ቅዱስ ዳዊት የተነገረ ነው። ስለ ራሱ ስለ ቅዱስ ዳዊት የተነገረ ነው። በውስጡ ግን ስለ ክርስቶስ፣ ስለ ሰማዕታት እና መከራ ስለሚታገሱ ጻድቃን የተነገረ ነው። በረከትህ በሕዝብ ላይ ነው ያለው ሕዝብ ያላት ቤተ ክርስቲያን ነው። ስለዚህ በረከት የሚገኘው በቤተ ክርስቲያን ላይ ነው። በክርስቲያኖች ላይ በረከት እግዚአብሔር አለ። ስለዚህ መባረክ የሚሻ ሁሉ ከክርስቲያኖች ጋር መኖር አለበት። ወይም ደግሞ ስታስቡት መልሳችሁ በረከት የሚገኘው ከክርስቲያን ነው። እስኪ በረከት የሚገኘው ከማን ነው? በጣም ጥሩ። አሁን እናንተ ቢሮ እየሰራችሁ አብረዋችሁ የሚሰሩ ሰዎች የማያምኑ ሰዎች ቢሆኑ በጣም ክፉዎችና ጠማሞች ቢሆኑ ሰላም ማምጣት ያለበት ማለት ነው እሱን ነው አያችሁ ማወቅ ያለባችሁ። እኛ ከሌሎች ሰላም የምንቀበል ሳይሆን ለሌላው ሰላም የምንሰጥ ነው።
እኛ የምድር ጨዎች ነን። ቤተ መንግስቱንም ቤተ ክህነቱንም ንግዱንም ሁሉንም ማጣፈጥ ያለብን እኛው ነን። በየአቅማችሁ የትም ቦታ ገብታችሁ ዓለምን ለመቀየር ሰፊ ልብ ይኖራችሁ። ትልቅ እቅድ ነው ማቀድ። ታናናሽ ሀሳብ አታስቡ። ጉልበት ይኖራችሁ። እኔ የዓለም ጨው ነኝ ብላችሁ ማሰብ አለበት። ክርስቲያን ማለት የዓለም ጨው ነው፣ የዓለም በረከት ነው። በእናንተ ምክንያት ዓለም እንዳይረገም እግዚአብሔር እንዳይሰደብ ተመልከቱ። በረከትህ በህዝብ ላይ ነው እንዳለ እኔ ለሰው በረከት መሆን አለብኝ ብላችሁ አስቡና ሁሉንም ቦታ ማጣፈጥ አለብን። ትራንስፖርት ብትሉ የትኛውም ቦታ አሁን እዚህ የባጃጅ ሾፌርም ይኖራል፣ የመኪና ሾፌርም ሊኖር ይችላል። ያንንም ራሱ ማጣፈጥ አለብን። እዚያ ውስጥ የምትጽፏቸው ጽሁፎች ስታስተናግዱ፣ ስታሳፍሩ፣ ባለሱቅ ከሆናችሁ ስታስተናግዱ፣ ሆቴል ላይ ሰራተኛ ሆናችሁ ስትቀጠሩ የትም ቦታ ለዓለም በረከትና ጨው መሆን አለብን። መራራውን ዓለም እኛ እናጣፍጠዋለን እንጂ ዓለም እኛን እንዲያጣፍጠን መፈለግ የለብንም። እንደ እውነቴን ነው የምነግራችሁ። እናንተ የሌላችሁን ሰላም ዓለም ይሰጠኛል ብላችሁ አታስቡ። ኢንተርኔት ገብታችሁ ፌስቡክ አነባችሁ ቪዲዮ ተመልክታችሁ ሰላም አገኛለሁ አትበሉ። እናንተ ለዓለም ሰላም ካለላችሁ ካልሰጣችኋት ዓለም ለእናንተ ሰላም አትሰጣችሁ። መራራውን እኛ እንድናጣፍጠው እንጂ ዓለም እኛ ጣፍጦልን እንድንኖርበት አልተሰጠንም። አንድ ነገር ልንገራችሁ። ክፉ ሰው፣ ክፉ ጎረቤት፣ ክፉ አለቃ፣ ክፉ የትዳር አጋር፣ ክፉ ሰው ሊገጥማችሁ ይችላል። ክፉ መንግስት፣ ክፉ ካህን፣ በቃ ብዙ ነገር ይገጥመናል። ያን መቀየር ያለብን ማለት ነው እኛው ነን። እኛ መልካሙንን መቀየር፣ ሰውን መቀየር፣ ዓለምን ማጣፈጥ የሚል እቅድ ይኖራችሁ። እቅዳችሁ ሰፊ ከሆነ ስራችሁ ሰፊ ይሆናል። አይሆንልኝም ብላችሁ ከጀመራችሁ ግን አይሆንላችሁም። በእግዚአብሔር ግን ሁሉ ይቻላል። አንድ መነኩሴ ገዳም ይሄዳል። ኋላ የተማረ መነኩሴ ነው። አበምኔቱ ደግሞ ብዙም አልተማሩ። የገዳሙ አለቃ ማለት ያኛው በእንግድነት ሄደው ደግሞ ተምሯል። ኋላ የገዳሙ መነኮሳት ሁሉ በሙሉ ከአባ እየሄዱ ከዚህኛው ከእንግዳው አባ እየሄዱ ጥያቄ እንደዚህ እያሉ ክብብ ይላሉ። ይሄ ሰውዬማ በስልጣኔ ላይ ሊመጣ አይደል ብሎ ደቀ መዝሙራቸውን ይሄ ሰውዬ ውጣና ሂድ ብለዋል ብለው ይልካሉ። ሄዶ ምን ይላል መሰላችሁ? ደቀ መዝሙሩ አባ ተስማምቶሃል ወይ እንዲያው የምናመጣልህ ነገር አለ ወይ ብለዋል ይላል። ከዚያ በኋላ ተመልከቱ። በሁለተኛው ደግሞ ዙር ሲሄድ አለድም በበነጋው ይሄ ሰውዬ ንቆይ ነው አልነገርከውም? አንተ ነግሬዋለሁ። ታዲያ ምን ሆነ ያለ ሄዳው ንገረው። ይሄድና ውጣልኝ ከዚህ ገዳም ብለዋል ብለው ሲባል ተስማምቶታል አባቴ፣ ሰላም አደሩ ወይ ድካሙ ለቀቀዎት ወይ ብሎታል ብሎ ደግሞ ይናገራል። በሶስተኛው ቀን ዘገሩን ነቅንቆ አበምኔቱ ተናዶ ዱላ ይዞ ሄደ። ደብድቦ ሊያባርር ቢሄድ አንተ ምን ብትንቀኝ ነው? የምልክብህ ነገር ይደርሳል አይደርስም? እየደረሰኝ ነው። ምን እያለ ነው የሚነግርህ? አባቴ እንደው ተስማምቶታል ወይ ድካሙ ለቀቀዎት ወይ እያለ ይነግረኛል። ተመችቶታል፣ ምን ጎደለ ብሎታል አበምኔቱ ይለኛል። አይ እኔማ አላወቅኩበትም። በእኔ ወንበር መቀመጥ ያለበት ይሄ ልጅ ነው ብሎ አበምኔቱ ወንበሩን ለቆ ለደቀ መዝሙሩ ሰጠ። እሱ በትህትና ሲያገለገለ ኖረ ይላል ዜና ነው። አያችሁ፣ በጎ ደቀ መዝሙር መራራውን መምህር እንኳን ለወጠ ማለት ነው። እኛ ጥበቡ ካለን ትህትናው ካለን ካወቅንበት ከሰይጣን በቀር የማይስተካከል ሰው የለም። ያንን ነው። ስለዚህና በረከትህ በህዝብ ላይ ነው የሚለው ሳምንት የቋጨንበት የመዝሙር 3 ቁጥር 8 ላይ ለሕዝብከ ወበረከትከ የሚለው ይህንን ያጠቃልላል ማለት ነው። ያስተማረን እግዚአብሔር ለሳምንቱ የተመሰገነ ይሁን። ከዚያ በፊት የመዝሙር 2ን መዝሙረ ድንግል ልነግራችሁ ብዬ መሽቶ ቀርቶ ነበረ እና ልንገራችሁና እሷን ትርጉሟን ሰምተን የዛሬው መዝሙር 4ን እንጀምራለን ማለት ነው። ለምንት ማርያም አሕዛበ ምድር አንገለቡ አኮኑ ይነብቡ ውዳሴ ዚአኪ በበህጉ ይላል። እመቤታችን ማርያም ሆይ አንቺ ውዳሴሽ፣ ምስጋናሽ፣ ልዕልናሽ በየክፍሉ ተጽፎ በዓለም መልቶ ተተርጉሞ እያነበቡት እየተማሩት ሳለ አሕዛብ በአንቺ ላይ ማጉረምረማቸው ስለምንድን ነው? በልጅሽ አምላክነት በአንቺ ወላዲተ አምላክነት የሚያጉረመርሙት ስለምንድን ነው?
ውዳሴሽ፣ ቅዳሴሽ፣ ትርጓሜሽ፣ ታምራትሽ ሁሉ ተጽፎ ተተርጉሞላቸው እያነበቡት አይደለምን? እለ ወረዱ ቀላያተ ወለ ሰማያተ አርጉ። ወደ ቀላያት የወረዱ ወደ ሰማያትም ይሆን የወጡ ተመልከቱ። ሶባ ሀየሎሙ ለስብሐትኪ ፈለጉ። የምስጋናሽ ባህር በስቶ 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 ባናወጣቸው ጊዜ እንበለ ይጽብቱ መብዝቶ ሀደጉ። የምስጋናሽን ቀላይ ዋይተው ሲጨርሱት በቃ ብለው ተውት። አቅም አጥቷቸው ተውት። የማይሰፈረውን ምስጋናሽን ተምረው ሳለ በምድርና በሰማያት በምስጢር ክንፍ እየሰረሩ እየበረሩ ጥልቁን ምስጋና እየቀዱ የተረጎሙት የሊቃውንት ትርጓሜ ተቀምጦላቸው ሳለ አይዛብ ማጉረምረማቸው ስለምንድን ነው ብሎ ቅዱስ ዳዊት ይናገራል። ሚበዙ ለሚለው ደግሞ እመቤታችን ሲለምን ሚበዙ እለ ይሳቅዩኒ እሙ ይላል። እመቤቴ የአምላክ እናት ወላዲተ አምላክ ድንግል ማርያም ሆይ የሚያስጨንቁኝ የሚያስቸግሩኝ ምንኛ በዙ። ወበላይሌ ብዙሃን ቆሙ፣ በኔ ላይ አጋንንት ተረባርበው በስተው ቆሙብኝ፣ ተነሳሱብኝ። ማርያም ርድእኒ ለወልድኪ በይንተ ደሙ። ድንግል ማርያም ደሙን ስላፈሰሰው ስለ ልጅሽ ብለሽ አፍጣኔተ ረድኤት ማርያም ሆይ አንቺ ለእኔ ረዳት ሁኚኝ ብሎ እመቤታችን ይለምናታል። ከመ ይታፈሩ እለ ይብሉኒ ኩሎሙ። በእኔ ላይ የተነሳሱብኝ አፋቸውን የሚከፍቱብኝ ጠላቶቼ እንዲህ እያሉ ምን እያሉ ማይዜ ይመውት ወይሳ ስሙ። መቼ ይሞት ይሆን? ስም አጠራሩ እስከ ምድረ ገጽ መቼ ጠፍቶ ይሆን? ይህን ሰው መቼ ጠፍቶልን እናርፈው ይሆን እያሉ የሚሉት ከመ ይታፈሩ ያፍሩ ዘንድ ነው። ማርያም ርድእኒ ለወልድኪ በይንተ ደሙ ብሎ ማሰር ነው። ግን ስለ ልጅሽ ደም ብለሽ ድንግል ማርያም አንቺ ለእኔ ረዳት ሁኚኝ ብሎ መዝሙር 3 ላይ ናዛዚተ ሐዘን ናዛዚትነ እምሐዘን በምትባል በድንግል ማርያም ምስጋና የጭንቀት ማቃለያው እመቤታችን መሆኗን በመዝሙረ ዳዊት ተነስቶ አባ ጊዮርጊስ ዘጋስጫ በዚህ ተቀልለዋል። የአባ ጊዮርጊስ ዘጋስጫ የቅዱስ ዳዊት በረከቱ ይደርብን። አቤቱ የሚያስጨንቁኝ ምንኛ በዙ ያለው ቅዱስ ዳዊት፣ አባ ጊዮርጊስ ደግሞ እመቤቴ ሆይ የሚያስጨንቁኝ ምንኛ በዙ። ያ ማለት የጭንቀት መፍትሄው ድንግል ማርያም ናት ማለት ነው። ጭንቀት እንደሚበዛብን ይታወቀናል። ለሁሉ ነገር ግን መፍትሄ የምትሰጥ እመቤታችን ናት። አሁንም አብዝቶ አብዝቶ የእመቤታችን ፍቅር በልቡናችን ሰሌዳ ይጻፍልን። እንግዲህ ወደ ዛሬው መዝሙር 4 እንሄዳለን ማለት ነው። መዝሙር 4 ሶበ ጽዋዕክዎ ለእግዚአብሔር ሰምዐኒ ጽድቅየ። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ ይላል። ተመልከቱ። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ወእምንዳቤ አርሃበ ሊተ፣ ከመከራዬም የተነሳ አሰፋልኝ ይላል። ከመከራዬም የተነሳ አሰፋልኝ። ይህ በይንተ መነናውያን ተብሎ ይጠራል። ይህ መዝሙር በይንተ መነናውያን። መነናውያን እናንተ ምን ትባላላችሁ? ክርስቲያን። ክርስቲያን ማለት ክርስቶሳውያን ማለት የክርስቶስ። መነናውያን ማለት የማኒ ደቀ መዛሙርት ማለት የማኒ ደቀ መዛሙርት ናቸው። ይሄ ማኒ የሚባል ሰው እግዚአብሔር የለም ብሎ የካደ ሰው ነው። እግዚአብሔር የለም ብሎ የካደ ሰው ነው። እግዚአብሔር የለም ብሎ እንዲክድ ያደረገው እግዚአብሔርን በሱ ልክ አድርጎ በመጠየቁ ነው። አንዳንድ ጊዜ ጸሎትን ካላወቁበት ከሃዲ ያደርጋል። ጸሎት የዛሬው መዝሙር 4 ቁጥር 1 ባጭሩ የሚመልስልን ጥያቄ መዝሙር 4 ቁጥር 1 የዛሬው ማብራሪያችን የሚመልስልን ጥያቄ ትክክለኛና እግዚአብሔር የሚሰማው ጸሎት ምን አይነት ጸሎት ነው? እግዚአብሔር እንዲሰማን እንዴት አድርገን እንጸልይ የሚለው ጥያቄ የዛሬው መዝሙር ይመልስልናል። እዚች ቁጥር 1 ላይ እግራችን ነቅነቅ ሳናረግ ቁጥር 1 ላይ ጥያቄያችን ይመልስልናል። ቅዱስ ዳዊት ባለጸጋ አይደለም? ስለዚህ ሊቃውንቱ ደግሞ ይተረጉሙልናል እንደዚያ እንደሆነ። ታዲያ ማኒ ዝጉሃዊ ባይታዊ ነው፣ ጸሎተኛ ነው። ሲጸልይ አንድ ቀን አህያ ጠፋበት ይላል ሊቃውንቱ አባቶቻችን በትውፊት። አንድ አህያ ነበረው፣ የአህያ ጠፋ። ሲጠፋ እንዴት እኔ እየጸለይኩ በበዓት ተከትቼ በዓት አጥንቼ በጸሎት ጸልቼ እየኖር እንዴት የኔ አህያ ይጠፋል? የኔ ጸሎት የኔን አህያ ካልጠበቀ ምንድን ነው
እግዚአብሔርስ አህያዬን ካልጠበቀ መኖሩ በምን ይታወቃል ብሎ ካደ። ኋላ ብሎ ስለዚህ ምን አለ? ሱባኤ እገባለሁ፣ አህያዬ ካልተገኘ እግዚአብሔር የለም እላለሁ። በቅድ ብቃት እንግዲህ እንዴ ይገርማል እኮ አህያዬ ካልተገኘ እግዚአብሔር የለም እላለሁ ብሎ ሱባኤ ገባ። እናንተ እንደምታረጉት ማለት ነው። ያላየኋችሁ ግን ሰው ሱባኤ ሲገባ በቃ ማግባት የፈለገው በቃ ወለተ ማርያም ትሆናለች በቃ ይሁን፣ ያኛውም ኃይለ ሥላሴ ይሆናል ብሎ ወስኖ መግባት። ዶክተር ታደርገኛለህ እውነት ፈጣሪ ካለ ይላል። እንዴ ባያደርግ የለም የሚባለው ችግሩ እሱ ነው። ወሰን አስቀምጦ ወስኖ የሚጸልይ ሰው ከእግዚአብሔር ጋር እልክ ይጋጠማል እንጂ አይሳካለትም። ጸሎት ተወስኖ አይጸልይም። ይህንን ካላደረግክልኝ እንዲሁ ፈጣሪ የለም፣ እንዲሁ ቅዱስ ሚካኤል መንበር ካለ እንዲሁ እውነት ይላል አዲስ አመት። ይህን አሳካ ባያሳካት ወሰነ። ቅድመ ሁኔታ አስቀምጦ ቀኖና ገባ። ቀኖና ሲገባ የቀኖናን ትርጉም በዚያውም ያዙት። ቀኖና የሚገባው ፈቃድ እግዚአብሔርን ለማወቅ ነው እንጂ የእኛን ፈቃድ ለማወቅ አይደለም። በደንብ አስተውሉ። የራሳችን ፈቃድ ለማግኘት ሳይሆን የእግዚአብሔርን ፈቃድ ለማግኘት ነው። የራሳችሁን ፈቃድ ለማግኘት ከሆነ ማስረጃ ማረጋገጫ ነው የምትፈልጉት። ማለት ሰው ለምሳሌ ምንድነው እንደ ሐሳቡ እግዚአብሔር እንዲመልስለት ይፈልጋል። ሌላው ቀርቶ እኮ ስንሰብካችሁ እግዚአብሔር እናንተ እንደምትፈልጉት ብናደርግ ደስ አይላችሁ? ብትፈልጉ ለምሳሌ ጨጓራ ላለበት ሰው ጾም እስከ 3 ሰዓት ቢሆን ችግር የለውም አላለም፣ ግን ቢባል ደስ ይላችኋል ማለት ነው። ሰው ጥያቄ ራሱ የሚጠይቀው ወስኖ እንደዚህ ችግር የለውም ማለት አባ ይላል ማለት ብየቆል ብሎ ለማለት ተንጠልጥሎ ጫፋ ላይ ቆሞ ጥያቄ ይጠይቃል። አሳ ይበላል አይበላል? ይበላል የሚባል መልስ ለማግኘት ነው እንጂ ከተመለሰ ስንት ዓመቱ ነው? ዘንድሮም ራሱ አሳ ይበላል። እኔ ግሸን የዛሬ 2 ዓመት አሳ ይበላል አይበላም መጽሐፉ 10 ብር ነው ይላል። አሳ ይበላል አይበላም መታወቀ ስንት ዓመቱ ነው? አንደኛ ሰው ከሆዳምነቱ የተነሳ ይበላል የሚል መልስ ስለሚፈልግ ሲያሻሽል ይኖራል። ጸሐፊዎች ደግሞ የእኛን ድክመት ስለሚያውቁ ያችን ድክመታችን ያጠና ይበላል አይበላም እያለ ያችን እየደሰቆረ እኛን ሲጠጥ ደግም ነጋዴ ይሄ ኢየሩሳሌም የተባረከ መስቀል ነው። መጽሐፉ 10 ብር ነው። ቲሸርቱ እንደዚህ ነው። እያለቀ ነው ስጣቸው ይላል። ሰዓት በጣም ብዙ ሺህ እያለ ማለት እንዴት በጣም የሚገርም ቤተክርስቲያን መነገጫ መሆናት አክሱም የታቦተ ጽዮን መንበር ሁና በሙሉ አጥሩ በጠቅላላ ህሊናውን ሊያረጋጋ የሄደ ሰው አልፎ ሊመጣ ሲገባው ታውቆ በጩኸት በሞንታር መከራው ላይ ይመጣል። ላሊበላ ብትሄዱ በዙሪያውን በውከት ታውቆ ግሸን ተራራው እንዴት መውጣት ይቻላል? ግን ያበቃኝ እየሰማችሁ ሰውም ራሱ ገዳማት ስትሄዱ ምንድን ነው የምትሄዱ? ገዳማት ደርሳችሁ ስትመጡ ምንድን ነው የምታደርጉት? ፎጣ ዋናው የገዳሙ ግብ የገዳሙ ፎጣ ገዝቶ መጣ። በቃ ያንን ያደርግልን ምንም መነኩሴ አይደላችሁ፣ ግን የመነኩሴ ልብስ ስትለብሱ የመነኮሳችሁ ሊመስላችኋል መሰለኝ። እኔ እውነቴን ነው የማምላክ። በቃ ያንን ወይባው በቃ ድግባል በዚህ ጀርቀቅ በማለት እንደው ኑሮውን መኖር ነው። የገዳም ፎጣ ስለለበሳችሁ ገዳም አትገቡ። ሌላው ለዚህ ዝም ብላችሁ ሌላውን ልበሱ፣ ዝም ብላችሁ አትጨናነቁ። እና እናንተ ቢዳችሁ ገበያ ቀጥታ እኔ እውነቴን ነው ሰላም ለኪ ሳይደግም ቤተክርስቲያን ሳይሳለም መግቢያው ላይ ፎጣ ቢያገኝ ሰው ያንገሶ ነው መጀመሪያ የሚገባ ማለት ነው። መጀመሪያ ገበያ ማስቀደም እንግዲህ ቅድመ ሁኔታ አስቀምጦ ማኒ አህያዬ ከተገኘ ይገኛል፣ አልተገኘ እግዚአብሔር የለም ብሎ ገባ። እግዚአብሔር ደግሞ ሲያስተላልቁት አይወድም አህያው እንዲጠፋ ነው። እንዲያውም አባቶቻችን ተርጉም ይላሉ ቅርብ የነበረውን ርቆ እንዲሄድ አድርገው አህያው ጠፋ። ከዚህ በኋላ እንግዲያማ አለ ጸሎቴ ካልተሰማልኝ እግዚአብሔር የለም ብሎ ካደ። ለዚች ዓለም ሰራቂ መጋቢ የላትም። በልማድ ተፈጠረ፣ በልማድ ያድጋል፣ በልማድ ይሞታል፣ ያለም በልማድ ይኖራል። ለዚች ዓለም ፈጣሪ የላትም። ፈጣሪማ ቢኖረኝ ኑሮ አህያዬን ይፈልግልኝ ነበር ብሎ ሲክድ፣ ለዚህ ቅዱስ ዳዊት ሲመልስ አይማኒ አንተ እኮ ጅል ሆነህ ጸሎት እንዴት እንደሚጸለይ አላውቅ ብለህ ፍላጎትህን መጀመሪያ አስቀምጠህ ለምነው በኃጢአቱ ለምነው ነው እንጂ ሱብጽዋይ ወደ እግዚአብሔር ሰማኒ ጽድቄ አስተካክዬ የለመንኩትን እኔንማ እንግዲህ ሰምቶኛል። እግዚአብሔር ለመስማቱማ እኔ ምስክር ነኝ።
አንተን እኮ አጠያየቁን አላውቅበት ብለህ ነው ብሎ ለማኒ የሰጠው መልስ ነው። ጸሎት እንደማይሰማ እግዚአብሔር እንደሌለ እንደተወ በመከራ መስተካከል እግዚአብሔር መኖሩን የሚነኩ ሰዎች የሚወድቁት የዚህ አይነት ነው። ችግርን በመፍታት ጸሎት ተሰሚነት ማለት ችግር ሲፈታ ነው ብሎ የሚያምን ሰው ጸሎት አይሰማለትም። ከቃሉ ጋር ናችሁ? እሺ፣ በጣም ጥሩ። የመጀመሪያው እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ ይላል ቅዱስ ዳዊት። እስቲ በማን ጊዜ? እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ። ሶስት ነገሮችን እዚህ ላይ ሊቁ ቅዱስ ዮሐንስ አፈወርቅ ያስቀምጣል። አንደኛ እግዚአብሔርን መጥራት፣ ሁለተኛ በጠራሁት ጊዜ፣ ሶስተኛ ጽድቄን ሰማኝ። ምንድናት? እችን ይተረጉማታል። ጸሎት እንዴት እንደምትሰማ ሲተረጉማት መዝሙረ ዳዊትን ባብራራበት አንቀጽ የራሱ የቅዱስ ዮሐንስ አፈወርቅ መዝሙረ ዳዊት ትርጓሜ አለ እና ምንድነው የሚለው? ተመልከቱ። እግዚአብሔርን መጥራት፣ እግዚአብሔርን መጥራት የሚለውን አንድ ደቂቃ አስቡ። እግዚአብሔርን መጥራት ተናገሩ አላት። ማስቡ አሰባችሁ? ማንን መጥራት ነው ያስባችሁ? ምን አሰባችሁ? እስቲ እግዚአብሔርን ስታስቡ እግዚአብሔርን መጥራት የሚለው ትዝ ሲላችሁ ምን ትዝ ይላችኋል? ጸሎት። ሌላስ? ተናገሩ እስቲ። እግዚአብሔርን መጥራት ትዝ ሲላችሁ ምን ትዝ ይላችኋል? እስቲ እግዚአብሔርን መጥራት በሉ አንድ ጊዜ። እሺ፣ ሲርባችሁ እግዚአብሔርን መጥራት በሉ። ሲጨንቃችሁ፣ ስትቸገሩ፣ ስትዋረዱ፣ ስትሰደዱ፣ ስታጡ፣ ሲያማችሁ። በጣም ጥሩ። በዚህ ምን ይታያችኋል? ይኸውላችሁ እግዚአብሔርን መጥራት የሚለው በጣም የሚደንቁ ምስጢራት አለ። አንደኛው የምንጠራው እግዚአብሔር መሆኑ ነው። ስንለው የቆየ ነው አይደል? የሚደንቀው የምንጠራው እግዚአብሔር መሆኑ። እስኪ በሉ የምንጠራው ማን መሆኑ ነው? እግዚአብሔር መሆኑ ይደንቃል። እግዚአብሔርን እንድንጠራ መፈቀዱ። የምንጠራው እግዚአብሔር መሆኑ ማለት ምንድን ነው? ሁሉ የሚቻለው መሆኑ ነው። እግዚአብሔር መሆኑ ማለት ጌትነት ያለው መሆኑ፣ ባለስልጣን ያለው መሆኑ፣ ስልጣን ያለው፣ ጌትነት ያለው፣ ሁሉ የሚቻለውን አምላክ ለመጥራት የተፈቀደልን መሆኑ በጣም ያስደንቃል። ከቃሉ ጋር ነው። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ በማንኛውም ሰዓት በማንኛውም ቦታ ለማንኛውም ሰው አቤት የሚል መሆን ይደንቃል። አቤት የሚል መሆን በፍርድ ሁና ውስጥ ጥራው፣ በስደት መሃል ሆነ ጥራው፣ በችግር መሃል ሆነ ጥራው፣ ማታም ቢሆን ጥራው፣ ቀንም ቢሆን ጥራው፣ ታስረህም ቢሆን ጥራው፣ አየር ላይ ሆነ ጥራው፣ ባህር ውስጥ ሆነ ጥራው። የትም ጥራው የትም ይገኛል። መቼም ጥራው መቼም ይገኛል። በደንብ አስተውሉ። ሰዎች ግን የሚገኙበትና የማይገኙበት ጊዜ አለ። ለምሳሌ እኔ የሚረዳ እስካሁን ማታ ብትመጡ እሺ ብዬ አልወጣም። ያው አልገኝም። ፖሊስን ብትጠይቁ አይ የእረፍት ጊዜ ነው ሊል ይችላል። ማለታቸውን አላየኋቸውም ይሉ ይሆናል ነው እንግዲህ። ደውዬም አላውቅም የሚሉ ይችላል። ሐኪም የእረፍት ጊዜ ነው ብሎ ላይገኝ ይችላል። ከተመደበባት ሰዓት ውጭ ላይገባልን ይችላል። እግዚአብሔር ግን መቼም ይፈውሳል፣ መቼም ያረጋጋል እና የሚደንቀው ይላል ሊቁ በእውነቱ የሚደንቀው የትምና መቼም የሚገኝ መሆኑ። የትምና መቼም ብሎ እናላችሁ የትም ይገኛል፣ መቼም ይገኛል። እግዚአብሔር ድንቅ የሚያስደንቀው ይሄ ነው። እግዚአብሔርን መጥራት የሚባለው መጥራት ሰዎች ቢሆኑ መጥራት በምንችልበት ቦታና መጥራት በምንችልበት ሰዓት ብቻ ይገኙልናል። ለዚያውም ከፈቀዱ ነው። አንደኛ ተጠርተው ሁሉን ጉዳይ አይፈጽሙትም። ሁለተኛ ሁሉንም በአንድ ጊዜ አይሰሙም። እስኪ ለምሳሌ ለአንድ ፍርድ ቤት ሁላችንም እስኪ ስልክ እንደውል በአንድ ጊዜ ይሰማል ወይ? አይሰማም። ከአንድ ፍርድ ቤት ዳኛ ሁላችንም ብንሄድሳ ከቢሮ ለሁሉም ይፈርዳል? አይፈርድም። ኧረ የአንዱንም ቶሎ ፈጸሙት፣ የአንዱን ራሱ አይፈጽሙትም። ሲቃጥሉ ይውሉ ይሆናል። እኔ ፍርድ ቤት ብቻ ስለማላውቅ ማለት ነው። እየሰማችሁ ነው አይደለም? የሚካሰሱ ሰዎች እንደሚነግሩን ከሆነ ማለት ነው። እግዚአብሔር ግን ሁልጊዜ ይፈርዳል። የሚደንቅ እኮ ነው። ሁልጊዜ ይፈርዳል። እናትም ቢሆን የማታበላበት ጊዜ አለ። ከእናት የበለጠ ነጋሽ በምድር ላይ አይገኝም። እናትም ቢሆን
ጧትም ልጥባ ሌሊትም ልጥባ ግን ልጁ ትመረራለች። እግዚአብሔር ግን ሁልጊዜ ይመግባል። ዘበኛም ቢሆን ይደክመዋል፣ ይተኛል፣ ይሰለቻል። ወታደርም ቢሆን ይደክማል። እግዚአብሔር ግን ተመልከቱ ሁልጊዜ ይጠብቃል። እግዚአብሔር ሁልጊዜ ይጠብቃል። እግዚአብሔር ሁልጊዜም ይገኛል። የማይገኝበት ጊዜ የለም። እሱ ብቻ አይደለም የሚደንቀው፣ እግዚአብሔርን ጠራሁት ሰማኝ የሚለው በጣም የሚያስደንቀው እግዚአብሔር በደግነትም በክፉነትም ጊዜ ይገኛል። ስንበድልም ሳንበድልም እግዚአብሔር ከአባትነቱ አይጎልም። ልጄ ከማለት የሚለወጥበት ጊዜ የለም። የሚደንቀው እሱ ነው። በተስተካከልንበትም ባልተስተካከልንበትም ጊዜ እግዚአብሔር ሲጠሩት አቤት ይላል። ለምሳሌ የጠብ መጀመሪያው ስም አለመጥራት ነው ይላሉ ቅዱሳት መጻሕፍት። የጠብ መጀመሪያው ማለት አሁን ለምሳሌ አባኔ አንተ ማለት የጠብ መጀመሪያ ሊጣላኝ የፈለገን ሰው እንደዚህ ያለኝ ማለት ነው። ወይም ደግሞ አንዱ ገብረ ማርያም የሚባለውን ወይም ገብረ ስላሴ የሚባለው ሰው ገብረ ስላሴ ማለት ሲገባ አንተ ማለት የጠብ መጀመሪያ ነው። ስም መጥራት ይገርማችኋል። ስም መጥራት የመጀመሪያው የማክበር የፍቅር ምልክት ነው። ይህን ሳይንሱ ራሱ ሐኪሞች እኮ ይላሉ። ሐኪሞች መጀመሪያ ስትሄዱ ስም ነው የሚጠይቁ እና እየጠየቁ እየመረመሩ ዘለቀ ነው የሚባለው። ዘለቀ ምን ያመኛል ና ያልከኝ ይለዋል። አከበረኝ ብሎ ደስ እንዲለው የመጀመሪያው ሕክምና ብሶቱን መስማት ነው ይላሉ። እንግዲህ እውነት ከሆነ እስኪ እናያለን። እነሱ ነው እንደዚህ ያሉ። ግን በሳይንሱም እንደዚያ ይባላል፣ በሳይኮሎጂውም በሕክምናውም ይባላል። ግን ከመጽሐፍት ወስደውት ነው ሰርቀውን ነው የሚያንቺ መጀመሪያውን ስምን መጥራት የፍቅር ምልክት ነው ያሉ መጻሕፍት ናቸው። ስምን አለመጥራት የጠብ ምልክት እንደሆነ ማቴዎስ 7 ላይ አይሁድ ጌታን በድንጋይ ሊወግሩ ፈለጉና አጡት። ሲያጡት ምን አሉ? አይቴን ሆረ ዝኩ አሉ። ያ ወዴት ሄደ? ይኸውላችሁ ተመልከቱ። ስሙ ማን ነው? ኢየሱስ ክርስቶስ። ኢየሱስ ወዴት ሄደ? ክርስቶስ ወዴት ሄደ ማለት ነው። ያ አሉ። ይሄ የጠብ መጀመሪያ ነው። ያ ወዴት ሄደ? በደንብ አስታውሉ። ሲበላ ግን ሲያበላቸው ግን እንጀራ አበርክቶ ሲያበላ ኦሊቅ ይሉታል። መምህር ሆይ ይላል ማለት ነው ሲበሉ። ስለዚህ ሰው ማለት ነው ሰው ሲሰድባቸው እናንተ ግብዞች ሲላቸው ዝኩ ይሉታል። ሲያበላቸው ደግሞ ኦሊቅ ይሉታል። ደግሞ እንደዚህ ሰው ሲመቸው ያከብራል፣ ሳይመቸው ያዋርዳል። ሲያከብሩት ያከብራል፣ ሲነቅፉት ይነቅፋል። ሰው እንደዚህ ያለ። የእግዚአብሔርን ግን ደግሞ ልንገራችሁ። እግዚአብሔር ቅዱስ ጴጥሮስ መጀመሪያ ለደቀ መዝሙርነት ሲጠራ ምን ውለታል? ስሙን ኬፋ ብሎ ተመልከቱ። ስሙን ያለውን ኬፋ ብሎ አወጣለት። አለት ብዬ አውጥቼልሃለሁ አለ። በደንብ ስሙ ስሙን ወልደ ዮና ኬፋ ጠርቶታል። አሁን ቅዱስ ጴጥሮስ ደቀ መዝሙር ከመሆን ተናወፀ። ጽኑ አለት ተብሎ የወጣለት ቅዱስ ጴጥሮስ ማታ በክደት ተናወፀ። ክርስቶስን ካደ። እኔ ሰውዬ አላውቀውም ብሎ ሰውዬ ብሎ ጠራው። ጌታዬ ወይ እንዳባለበት አንደበት። በበነጋው ግን ጌታ የትንሣኤ መጥቶ ከትንሣኤ በኋላ መጥቶ ምንድን ነው ያለው? ስሙን ወልደ ዮና ታፈቅረኒኑ አለ። ስሙን ሳይለውጥ አንካዲ ትወደኛለህ አላለ። ስሙን ወልደ ዮና ትወደኛለህ። በድሎም ሳለ በስሙ ሳይበድልም ሳለ በስሙ ጠራ። እግዚአብሔር በድለንም ሳንበድልም ልጅ የሚለውን ስም አይቀማብንም። ገብረ ወለተ የሚለውን ስማችን አይፍቅብንም። ይገርማችኋል። አንድ ክርስቲያን ሃይማኖቱን ቢክድ ወደ ሌላ እምነት ቢቀያየር ገብረ ስላሴ ወለተ ስላሴ የሚለው ስም አይፋቅም። ክርስትናው አትፋቅበትም። በክደት ትቢያ ተዳፍና ልጅነቱ ዝጋ ነው የምትከተለው። መልሶ ቢጠመቅ አዲስ ስም አይወጣለትም። ምክንያቱም ክርስትናው እንደ ዕንቁ እንደ ወርቅ ክደቱ ትቢያ ሆኖ ወርሷት በሰውነቱ በነፍሱ ተዳፍና ትከተለዋለች እንጂ አትለየውም። ክዶ እንኳን ቢሆን ሲመለስ ቀደር ይጠመቅና ትቢያውን እርግፍ አድርገን የሞላበትን ትቢያ አራግፈን ጭቃውን አጥበን ንጹህ ወርቅ አድርገን የድሮ ወርቅ ይባላል። ወርቅ ቀድሞም ከጭቃው ጋር ሳለ ወርቅ ነው። ታጥሞ ሲያበቃ ወርቅ ነው። ክርስቲያን ቢወድቅም ቢበላሽም ቢዘሙትም ክርስቲያን ነው። እንደዚያ ስላልኳችሁ ግን አውጣላችሁ። ስለዚህ እንደዚያ ስላልኳችሁ ለኃጢአታችሁ ጠበቃ ነው ብላችሁ አይደለም። እኔ እያልኩ ያለሁት እግዚአብሔር መቼም አይተውም የሚለው። ምክንያቱም ኃጢአት ሰርተን ስናበቃ ጸሎታችን እንደማይሰማ የሚጠቁም ሕሊና ሰይጣን በጆሮአችን ስለሚሾክ ስለሚል እና እውነቴን ነው። የእግዚአብሔር ቤተሰቦች ሲሆን ኃጢአት አትስሩ።
ከሰራችሁ ግን ኃጢአቱን ሰርታችሁ ሲያበቃ ቢሆን ወደ እግዚአብሔር ጩኹ። እግዚአብሔር ከጥልቁም ቢሆን ተመልከቱ። ከቃሉ ጋር ናችሁ? ከቃሉ ጋር ነው። ሌሊት በምንጣፌ ላይ ተመልከቱ፣ ነፍሴ የወደደችውን ፈለግኩት ይላል መኃልየ መኃልይ ዘሰሎሞን። ሌሊት ውስተ አራቴ ይላል ተመልከቱ። ይባራቴ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩ። ምንጣፌ የተባለው ምንጣፍ የተባለ አልጋ የተባለ ኃጢአት ነው። ሰው በአልጋው ላይ እንደሚያርፍ እንደሚያንቀላፋ ሰው በኃጢአት ያንቀላፋል፣ በኃጢአት ይተኛል፣ በኃጢአት ይያዛል። ስለዚህ ተመልከቱ፣ በምንጣፌ ላይ ያለው ነፍሴን ፈለግኩ፣ ነፍሴ የወደደችው ፈለግኩት ማለት ነፍሴ የምትወደውን ክርስቶስን በጉስቁልና ውስጥ ሆኜም ቢሆን ፈለግኩት ማለት ነው። እግዚአብሔርን መፈለግ መቼም ይቻላል። በበደልም ውስጥ ያለ በደልም ሆኖ እግዚአብሔር ይሰማል። ይህንን ለመናገር ምናለን እግዚአብሔርን ጠራሁት። መቼም የሚሰማ የትም የሚሰማ እስኪ በል እኔ የዛሬ ዓመት እንደው እውነቴን ነው የግል ገጠመኝ ለማውራት አይደለም፣ ግን እኔ የኔ ገጠመኝ ስላልሆነ የሰው ገጠመኝ ነው ማውራት እና ከአዲስ አበባ ወደ ባህር ዳር በአውሮፕላን እየመጣሁ ነው እና አንዲት የፕሮቴስታንት እምነት ተከታይ ሰው ከኔ ፊት ለፊት ተቀምጣለች እና ከፍተኛ የአየር ግጭት ይከሰትና አውሮፕላኑ ይነቃነቃል። ሲነቃነቅ ሴትዮቱ ያዙ ይልቀቁኛል። እንደ አውሮፕላኑ በሙሉ በጩኸት አደበላለቀችው ማለት ነው። ብትደረግ ብትሰራ ሰዎቹ ቢመጡ ተነስተው ሊያጽናኑ ቢሞክሩ የለም። ከምድር ላይ ከአዳራሽ ውስጥ እኮ ኢየሱስ ሁሉን ይችላል ሲባል ስትል ነበር የምትለው ማለት ነው። ሲንገጫገጭ ግን ነፍሷም አብሮ ተንገጫገጭ። ፈረንጆቹ መሳቂያ፣ ሰዎቹ መሳቂያ ብሎ ተደረገ። ኋላ እኔ ጠጋ ብዬ ኢየሱስን አውሮፕላን ውስጥ የለም እንዴ ያልኳት ነው እንግዲህ ኢየሱስ አውሮፕላን ውስጥ የለም አሜን አለች። ስለዚህ ሰው መያዝ ያለበት ይህንን ነው። እግዚአብሔር የትም አይሰማም። እቤት የሚሰማ መቅደስ ነው፣ ቤተ ክርስቲያን ነው። እኔ የእነሱ እምነት ትክክል ነው አላልኩም እያልኩ ያለሁት ግን ኢየሱስ ሁሉን ይችላል ያለው ሰው አውሮፕላን አይችልም። መሬት ራሷ እኮ አውሮፕላን ነው። መሬት ራሷ አውሮፕላን እኮ ናት። ያኛው በህዋ ላይ ይንሳፈፋል፣ መሬት ደግሞ በውሃ ላይ ትንሳፈፋለች። እግዚአብሔርን በምናውቀውና በለመድነው ልክ ለክተን የምናመልከው ለምንድን ነው? የሚቻል ቦታ ላይ ስንሆን እግዚአብሔር ይችላል። የማይቻል ቦታ ላይ ስንሆን እግዚአብሔር ሰው በማይችለው ቦታ ላይ እግዚአብሔር አይችልም ማለት ነውር ነው። ሰው በማይችለው ቦታ እግዚአብሔር ይችላል። ሰው በማይችልበት ጊዜ እግዚአብሔር ግን ይችላል። እግዚአብሔር የትም ይሰማል፣ መቼም ይሰማል። እግዚአብሔር እንዲሰማን ቅዱስ ፈቃድ ይሁንልን። ይሄ ብቻ አይደለም። ሰዎች ሩቅ ሀገር ሲሄዱ፣ ወደ ውጭ ሀገር ሲሄዱ፣ ሌላ እምነት የበዛበት ሲሄዱ፣ አሁን በተለይ በውጭ ሀገር ያሉ ወንድሞቻችን እህቶቻችን ይጨነቃሉ። ብዙ ሰዎችን ሰምቼም አውቃለሁ። እንዲሁ ይሄ 666 የሚመለክበት የሰይጣን ሀገር ነው፣ እንደ እግዚአብሔር ያወጣኝ ወደ ሀገራችሁ መልሳቸው በሉልን ይላሉ ብዙዎቹ ማለት ነው። ግን የሰይጣን ሀገር የለውም። እኔ እውነቴን ነው የምነግራቸው። ሰይጣንን የሚያመልኩ ሰዎች ያሉበት መሬት እንኳን ቢሆን የሰይጣን መሬት የለውም። ለሰይጣን ገንዘብ መስጠት የለብንም። የትኛውም ቦታ ቢሆን ጣዖቱ የቆሙበት አዳራሽ እንኳን ቢሆን የሰይጣን አይደለም፣ የእግዚአብሔር ነው። መሬቱ የእግዚአብሔር ነው። ለሰይጣን መሬት የለውም። እዚያም እንኳን አስረው ጎትተው ቢወስዱን በዚያም ውስጥ ሆነን እግዚአብሔርን ማመስገን ያለብን። የትም እና መቼም እግዚአብሔር ይሰማል። እግዚአብሔር ደግሞ ለማንም የተከፈተ ጆሮ አለው። እግዚአብሔር ደግሞ ሁሉን ይችላል። ሁሉን የሚችለውን ለመጥራት ስለተፈቀደልን እግዚአብሔር ይመስገን። ሁሉን የማይችሉትን ግን በፈቀድነው ሰዓት መጥራት አንችልም። በፈቀድነው ሰዓት አይደርስልንም። እንዴ ግን ይገርማቸዋል። ማመለክ ሁሉን የማይችሉት ቢመጡም ሁሉን ችግራችን አይፈቱልንም። ለሁላችን በአንድ ጊዜ አይደርሱም። አቅምም የላቸውም። እግዚአብሔር ግን ሁሉንም ይሰማል፣ ሁሉንም ይችላል፣ ሁሉንም ይፈጽማል። እሱን እንድንጠራው ስለፈቀደልን በድጋሚ እግዚአብሔር ይመስገን። አባታችን ሆይ ብለን እንድንጠራው ስለፈቀደልን ስሙ ይክበር ይመስገን። አባታችን ሆይ ብለን እንድንጠራ እንዲህ ጌታችን ሆይ በሉ ሳይል እንኳን አባታችን ሆይ በአባትና በልጅ መስመር እንድንጠራው ፈቅዶልናልና እግዚአብሔርን መጥራት አታቋርጡ። ስትወጡም ስትገቡ ሥላሴ ይመስገን፣ ሥላሴ ይመስገን፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ ማለት አታቋርጡ። የትም ቦታ በትራንስፖርት ብትሄዱ፣ በመንገድ ብትሄዱ፣ ቢሮ ብትገቡ፣ ምግብ ቤት ብትገቡ፣ የትም ቦታ እግዚአብሔርን መጥራት ያድናል። ከምንኩስና ስራ አንዱ በመነኮሳት ስርዓት ከሚታዘዘው ስርዓት አንዱ በየሰዓቱ እግዚአብሔርን መጥራት ነው።
እግዚአብሔርን መጥራት። ያችሁም ማናት? እግዚኦ መሐረነ ክርስቶስን በየሰዓቱ መጥራት ከመከራ ሁሉ ይሰውራል። እግዚአብሔር ይሰውራል። ይህንን ካልን ሰማኒ ጽድቄ፣ እግዚአብሔር ጽድቄን ሰማኝ ያለው ምንድን ነው? ጽድቄን ሰማኝ። እግዚአብሔር የሚሰማው ጸሎት ምንድን ነው የሚለውን ይህንን ነው የምናየው አሁን ማለት ነው። እስቲ እግዚአብሔር ጽድቄን ሰማኝ በሉ። ምን አላችሁ? እግዚአብሔር ጽድቄን ሰማኝ። በጣም ጥሩ። ቅዱስ ዮሐንስ አፈወርቅ ይህን ሲናገር ቅዱስ ዳዊት እግዚአብሔር ጽድቄን ሰማኝ ሲል መመካት አይሆንበትም ወይ ብሎ አይሆንበትም ይላል። ጽድቄን ሰማኝ ሲል ኃጢአቴን ይቅር አለኝ ይባላል እንጂ እኔ ኃጢአተኛ ነኝ ይባላል እንጂ ጽድቄን ሰማኝ ይባላል እንዴ ይልና ይህ እና የቅዱስ ጳውሎስ አነጋገር አንድ ነው ይላል። ለምሳሌ ቅዱስ ጳውሎስ ስትናገሩ መመካት ከተገባ ከኔ በላይ መመካት የሚገባው የለም፣ በትምህርት መመካት ካስፈለገ ከኔ በላይ የተማረ የለም፣ በመከራ የሚመካ ካለ ከኔ በላይ መከራ የተቀበለ የለም ይላል። ይህ ምን ማለት ነው? ነገር ግን ይህንን ነገር በስንፍና እናገራለሁ ይላል ቅዱስ ጳውሎስ። በስንፍና እናገራለሁ ይላል። አሁን ተመልከቱ፣ የቅዱስ ጳውሎስ ትምክህት የተነገረችው ለጥቅም ነው ማለት ነው። ለምን? ቅዱስ ጳውሎስ እኮ ተመልከቱ፣ ከትምህርት አልተማረም፣ የቅጅ ነው፣ ከጌታ አልተማረም። ሐዋርያት ነው እንደገና ያገኙት። እንደ ሐዋርያት ከራሱ ከክርስቶስ አልተማረም። የብሉይ እውቀት የለውም። እኛ አዋቂዎች ነን፣ ሊቃውንት ነን፣ ወንጌል ሊቃነ ሕግ ናት፣ ኦሪት ናት ታላቅ እያሉ ደቀ መዛሙርቱን እሱን በማኮሰስ ሊወስዱበት ስለሆነ የዚህ ጊዜ ክብሩን መግለጥ አስፈለገው። መመካት ከፈለጋችሁ ትምህርት ብሉይ ኪዳን ተምረናል ከሆነ የምትሉት እኔ ከገማልያል እግር ስር 46 ብሉይ ኪዳን አጥንቻለሁ ብሎ ጠላቶችን ለማሳፈር በተማሩት ትምህርት እያመቃኙ ደቀ መዛሙርትን ሊበዘብዙ የሚፈልጉትን ለማሳፈር የቅዱስ ጳውሎስ ትምክህት ለጥቅም የተደረገች ናት። ነገር ግን ጳውሎስ ተመክቷልና እኛ የምንመካ እንዳይሉ ደግሞ ነገር ግን ይህንን በስንፍና አላለዋል። መናፍቃንን ለማሳፈር መመካት ከተገባ ከኔ በላይ መመካት የሚያስፈልገው የለም ብሎ ጽድቁን ዘረዘረ። ክርስቲያኖች ደግሞ እንደ ጳውሎስ እንመካ እንዳይሉ መመካት ስንፍና ነው ብሎ አስተማረ። ቅዱስ ዳዊት ደግሞ ተመልከቱ፣ የሚሰማ ጸሎት ይሰማ። እግዚአብሔር ሰማይ ብያቸዋለሁ። እግዚአብሔር ሰማይ ካልክ እግዚአብሔር እንዲሰማ ምን እናድርግ ትሉኝ እንደሆነ የጽድቅ ስራ ስሩ ለማለት ተመካ እንጂ ለእኛ ለማስተማር ለአብነት የሚሰማ ጸሎት ምንድን ነው የሚለው ስለሚሰማ ጸሎት ለማስተማር ይህን ተናገር እንጂ ቅዱስ ዳዊት ጻድቅ ነኝ ለማለት አይደለም። ኃጢአቴ በዛ አጥንቶችም ተበላሹ እስመ ኖሃ የጋዬ እምስዕር ተርሴ ኃጢአቴ ከፀጉሬ ቁጥር ይልቅ በዛ ብሎ እስከሚናገር ድረስ ኃጢአተኛ ነኝ ብሎ ሲያበቃ እግዚአብሔር ጽድቄን ሰማኝ ያለ የሚሰማ ጸሎት በጽድቅ የሚጸለይ ነው ብሎ ስለ ጸሎት ለማስተማር እንጂ ስለ ራሱ ለመመካት አይደለም ብሎ ተናገረ። ይህንን ይዘው ስለሚመኩት ለመናገር ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንዲህ ከሆነ የሚሰማ ጸሎት ምንድን ነው የሚለውን ቅዱስ ዮሐንስ አፈወርቅ ይህን መሰረት አድርጎ 7 ነጥቦችን ይዘረዝራል። ጽድቄን ሰማኝ ያለው ለመሰማት የሚያበቃ ጽድቅ ምንድን ነው ብሎ ይናገራል። እየሰማችሁ እግዚአብሔር ከሁላችን ጋር ይሁን። ምን ብሎ ይናገራል? ጽድቄን ጸሎት እንዲሰማ ከፈለግ የመጀመሪያው ትሁት ሰብእና ይኑር ብሎ ይናገራል። እስኪ ትሁት ሰብእና ብሎ አይፋችሁ። ቅዱስ ዳዊት እግዚአብሔርን ጠራሁት ሰማኝ ብሏል። ስለዚህ ምን ስለሆነ ሰማው? ትሁት በሉ። አንሰ እፄ ወአኮ ሰብ፣ እኔ ትል ነኝ ሰውም አይደለሁም ትቢያ ነኝ ብሎ ራሱን በማዋረዱ ለመሰማት ጸሎታችን እንዲሰማ የሚያደርገን የመጀመሪያው ትሁት ሰብእና ነው። ትሁት ሰብእና ማለት እኔ ኃጢአተኛ ነኝ፣ እኔ ዘማዊ ነኝ፣ አይገባኝም እያሉ መክበስበስ አይደለም። ትሁት ሰብእና ማለት የልብ መዋረድ ነው። የማን መዋረድ ነው? የምን መዋረድ ነው አልኳቸው? ምን አላችሁ? የልብ መዋረድ ነው። ይገርማል። አንድ ሰው ይገርማቸዋል። መነኩሴ መሆን እፈልጋለሁ ብሎ ሲመጣ ከመንገዱ ላይ ቆምና አይደው አመምኔቱ እኮ ነው። ከመንገዱ ላይ ቆምና እኔ ዘማዊ ነኝ ስትል ዋልና አመነኩሳለሁ ብቻ ምንኩስናውን ላግኘው እንጂ እንኳን መንገዱ ላይ በእስክንድርያ ከተማ እየዞር እኔ ዘማዊ ነኝ ይላለሁ። ይህ የልብ መዋረድ ነው። አባት ሰው ንስሐ ይስጡኝ እንጂ ለአደባባይማ ለምን ሳይል
ዋናው መዳኔ ነው እንጂ ስለ ሰዎች ጥንቃቄ የምንጨነቀኝ ብሎ ራሱን ፍጹም የሚያዋርድ ነው። ጽድቁን በሰው የማይለካ ራሱን ከሰው ጋር የማያነጻጽር እየጸለየ ከማይጸልዩት ጋር ራሱን በማነጻጸር ራሱን እንደ ጸሎተኛ የማይቆጥር ባለመበደሉ ከሱ ሰው በበደሉ ሰዎች እየተጽናና ራሱን የማይሸነግል ሰው ትሁት ሰብዕና ነበር። ለምሳሌ እኔ ማን ይላል ሰው። አዎ ብንለው ግን ይቆጣል። አይቆጣም እንዴ? ይቆጣል። የልብ ተዋርዶ የለም። ያፍትትና ነው። እኔ ይገባኝ፣ እኔ መዝሙር አቅርብ፣ እኔ ይገባኝ። ውሸቱን እኮ ነው ማለት ነው። እንደዚህ አድርጎ እኔ ይገባኝ፣ ስበኩ፣ እኔ ይገባኝ፣ ቀድሱ፣ እኔ ይገባኝ። የልብ ከሆነ ይሸጋል። የልብ ተዋርዶ ናት ዋናዋ። በትሁት ሰብዕና ግን አንዲት ደጅ ያንኳኳ ሰው እሱ ይገኛል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ራሳችሁን አታነጻጽሩ። እኔ እውነቴን ነው። ጉዞ ገዳማት በሄዳችሁበት፣ ጸሎት በጸለያችሁበት፣ ማህበር ጸሎት በተገኛችሁበት፣ ምህላ ባደረሳችሁበት ባላደረሰው ላይ የማይመካ ልብ መያዝ ማለት ነው። እናንተ ጥቂት እንተፈጣፊ ጽድቆችን በማድረጋችሁ እንደዚያ በማያደርግ ሰው ላይ አለመፍረድ፣ በልብ አለመፍረድ እየሰጣችሁ እናንተ በሚቀማ ሰው ላይ አለመፍረድ፣ እናንተ ሰው አልሳደብም እያላችሁ ሰው በሚገድል ሰው ላይ አለመፍረድ። እንዲህ ያለ ህሊና ነው ትሁት ሰብዕና የሚባለው። በትክክል ያ ሰው ይበልጠኛል ማለት ነው። በድንግልና እየኖራችሁ ከማንም ጋር ከሚያመነዝር ሰው ጋር ራስን አለማነጻጸር። ያ ሰው ይበልጠኛል ማለት ለመሪ ከፈያታዊ ወዘማዊ በልባይቲ አምር ለማይቀድመኝ በዊያ ተገነዝ ከመፈያታዊ ዘይማን ብሎ ማለት ወንበዴ፣ ሌባ፣ ቀማኛ እያዩ ይህ ሰው እኔን ቀድሞ ገነት ይገባለሁ ምን አውቃለሁ እያሉ ማለት በየትኛውም ሰው ጋር ራስን አለማነጻጸር ትሁት ሰብዕና ይባላል። ከቃሉ ጋር ናችሁ? እንዲህ ያለ ካለ የልብ ተዋርዶ ካለ ኃጢአቱ ይገባኛል ብለህ ካሰብክ ከቃሉ ጋር ናችሁ? አሁን እዚች ላይ ቁጭ በሉ ይላል። ይቅርታ ወንበሩ ተይዞ በታች አስቀመጥ ነው ሲባል አንድ ሰው አላ ችግር የለም ይላል። በልቡ ግን ነገር ያውን ከኔ በምበልጠው ነው ይላል። የልብ ተዋርዶ የለችም ማለት ነው። ያችናት ከየትኛውም ቤት የጠፋችው ከእኛም ቤት ከሌላውም ቤት የጠፋው የልብ ተዋርዶ ነው። አጠፋለሁ አድርጉ ይላል፣ ግን ያስተካክል። እየሰማችሁ ነው። አንድ ሰው ነበርና ሲሰብክ ማለት ነው። ሲሰብክ ያሳሳትኩት ካለ ታላላቆች አርሙ ይላል። አንድ ግዕዝ አበላሽቶ እንደዚህ አይባልም ብለው ተቆጥቶ ያን ይልቀቁኝ እንግዲህ ለምን አስተካክሉ ይላል። አስተካክሉ ብሎ አባቶች አስተካክሉ ብሎ ሲያበቃ ደግሞ ሲያረሙት ደግሞ ዱላ ላነሳኔ ማለት ነው። የልብ ተዋርዶ ያው ቢቀርብ ይሻላል ዝም ማለት ልብን ማዋረድ። በነገራችሁ ላይ አንድ ነገር የምነግራችሁ ስለ ራስ ኃጢአት መናገር በራሱ ትዕቢት ነው። እንዴት እንደሆነ ልንገራችሁ። የሰው ፊት ነው እኔ እኮ ሰነፍ ነኝ፣ እኔ እኮ ጸሎተኛ አይደለም፣ እኔ እኮ እንደው ማለት ደግነት ንገሩልኝ ማለት ነው። ምክንያቱም እኛ እንደዚህ ያለ ስንል ሰዎቹ ዝም አይሉም። ጥሩ ሰውንም ይላል። እኔ እኮ ክፉ ሰው ጥሩ አይደለም፣ እኔ እኮ ሰነፍ ነኝ፣ ስንት ገዳማት እየሄድካለ እንዲሉን ለጽድቃችን ግብዣ እያቀረብን ነው ማለት ነው። ዝም ማለት ትሁት ሰብዕና የሚባለው ማንኛውም ነገር ሲደርስብን ይገባኛል ማለት ይገባኛል ብሎ መቀበል፣ እሱ ትሁት ሰብዕና ሰማዕኒ ጽድቅ። ቅዱስ ዳዊት ጻድቅ ምንም ያልበደለ ሰው መሆኑ ሳይሆን ለኃጢአቱ ይገባኛልና ተዋርዶ ያለው ልብ ማድረጉ እግዚአብሔር እንዲሰማው አደረገው ይላል። ከዚህ በላይ ሰብዕና የለም። ምክንያቱም ንስሐ ከማያስፈልጋቸው ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ደስ ይላቸዋል ይላል። ስለዚህ ተመልከቱ፣ ካልበደለ ትዕቢተኛ ይልቅ የበደለ ትሁት ይበልጣል ማለት ነው። የበደለ ትሁት ይበልጣል። ልብን ማዋረድ የሚባለው እሱ ነው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው የመጀመሪያው ትሁት ሰብዕና፣ ሁለተኛው ደግሞ የተሰበረ ልብ ነው። እስኪ የተሰበረ ልብ በሉ። የተሰበረ ልብ ጸሎት እንዲሰማ ያደርጋል። አሁን ጽድቄን ሰማኝ ያለው ሁለተኛው ጽድቅ የተባለው የተሰበረ ልብ ነው። አለመበደል እንዳይመስላችሁ። ጽድቄን ሰማኝ ካለማ እንግዲህ የጻድቃን ጸሎት የሚሰማ እኛ አይሰማም አይደለም። ቀጥሎ ያለው ደግሞ የተሰበረ
መንፈሰ የዋህ ተመልክ ልበ ትሑተ ወመንፈሰ የዋህ ኢይሜንን እግዚአብሔር አለ። ትሑት ሰብእና የተሰበረ ልብን እግዚአብሔር አይንቅም ብሎ መዝሙር 50 ላይ ተናግሯል። የተሰበረ ልብን እግዚአብሔር አይንቅም። የተሰበረ ልብን ማለት ደግሞ ሁልጊዜ ኃጢአትን ማስታወስ ነው። የተሰበረ ልብ ማለት እግዚአብሔርን በደልኩት ማለት ተበዳዩ እግዚአብሔር። ንስሐ ስትገቡ አሁን እኛ የምንገባው ብዙ ጊዜ ንስሐ ያልገባችሁ ወይናችሁ ስለሚባልና ሲኦልን በመፍራትና የመንግስተ ሰማያት መግቢያ መስፈርት በማድረግ ነው እኛ ንስሐ እየገባን ያለን። ንስሐ ግን እንደዚህ አይደለም። ንስሐ ማለት በትክክል በደልኩ ብሎ ማሰብ ነው። በደልን ማሰብ ያመጣው በነገራችሁ ላይ መራብ ነው። መራብ ነው። ሲራብ እየሰማችሁ ነው። የተሰበረ ልብ የሚባለው እሱ ነው። እግዚአብሔርን ቀና ለማየት ብሎ ለማየት እንኳን መቸገር። ተመልከቱ አይን ሕዝቅያስ ብሎ ይቅርታ ምናሴ እንደተናገረ ሰማያትን እንኳን ቀና ብዬ ለማየት ድፍረት የለኝም ብሎ እንደተናገረ ሰማያትን ለማየት ያ ቀራጩ ገንዘብ ሰብሳቢ የነበረው ሰው ወደ እግዚአብሔር ወደ ሰማይ ቀና ስል እንኳን ወደ እግዚአብሔር ማንጋጠጥ ይሆንብኛል ብሎ ድፍረት ይሆንብኛል ብሎ ከኃጢአቱ ብዛት የተነሳ መናገር አቅቶት ዝም ብሎ አንገቱን እንደተደፋው ብዙ ጊዜ እያነበነበ የተሰበረ ልብ ከሌለው ሰው ይልቅ ምንም የማይናገር የተሰበረ ልብ ያለው ሰው ጸሎቱ ተሰሚነት አለ። ዝም ብሎ ወደ ኃጢአት መመልከት፣ ወደ ውስጥ መመልከት እግዚአብሔርን ማረፊያ ማግደቢያ አሳጣውት። ሳኦል ለምን ተሰደደኝ? ሳኦል ለምን ታሳደደኛለህ? አይደል? ከዋልኩበት ካደርኩበት አላሳድር አልከኝ እኮ ሳኦል አለ ቅዱስ ጳውሎስን። እኔ የማሳድድህ አንተ ማን ነኝ? ወደ ቅዱስ ጳውሎስ ታሪክ በቃኝ። አሁን ማለት እዚህ ላይ የምፈልገው እስከዚህ ነው። ለአሁኑ ትምህርታችን ሳኦል ለምን ታሳድደኛለህ? እግዚአብሔርን ከዋለበት አላውል ካደረበት አላሳድር ማለት ምን ማለት ነው? ቤተ መቅደስን ማርከስ ነው። እግዚአብሔርን ማሰደድ ማለት ነው። ኃጢአት መስራት ማለት እግዚአብሔርን ማሰደድ ለምን? ዓይናችን፣ እግራችን፣ እጃችን ከራስ ጠጉራችን እስከ እግር ጥፍራችን ያለው የእግዚአብሔር ቤት ነው። ኃጢአት ስንሰራ እግዚአብሔርን መቀመጫ ማሳጣት ነው ማለት ነው። እግዚአብሔርን ማረፊያ ማሳጣት፣ ማሰደድ፣ ማስኮብለን ነው። እግዚአብሔር የመጀመሪያ መበደሉ ስለዚህ መልኩን ሰጥቶ ስንበድል የእግዚአብሔርን አርአያና አምሳል እያቆሸሽን መሆናችን ማሰብ። እግዚአብሔርን መበደላችን ለዚህ ነው። ሰው የእግዚአብሔር መልክ ነው። ኃጢአት ስንሰራ የእግዚአብሔርን መልክ ትቢያ እያለበስን እንደሆነ ማሰብ። ቀጥሎ ደግሞ ኃጢአት ስንሰራ እግዚአብሔርን ማረፊያ ማሳጣት ነው። እግዚአብሔርን በደልኩት ብሎ ማሰብ ይትጅል የበደለኛነት ስሜት አይሰማኝም ስትሉ ይህንን ማሰብ ይገባልና እግዚአብሔርን በደልኩት ለቀ ለባሕቲትከ አበስኩ እግዚኦ፣ አቤቱ አንተን ብቻ በደልኩ። እስኪ በሉ አንተን ብቻ ማለት በደልኩ። እና ንስሐ ስትገቡ ቀኖና ስትቀበሉ አባቴ ያንሰኛል 200 ስግደት አይባልም። ለምን መሰላችሁ? እንደዚያ የማይባለው 100 ቢሊየን ስግደት ቢሰጣችሁ ለእግዚአብሔር ካሳ ይሆናል። ምክንያቱም ተበዳዩ ማለት ነው እግዚአብሔር። ተበዳዩ እግዚአብሔር ከሆነ የምንሰግድበት ጉልበት የማን ነው? ታዲያ በምናችን ልንከሰው? ካሳ ሊሆንልን የሚችለው የእግዚአብሔር ያልሆነ የኛ የራሳችን የሆነ ነገር ኑሮ ያንን ብንሰጥ ነበር። ግን ምን ካሳው? ምጽዋት የምጽዋት ይሄ ዘማዊ ነበር እንጂ ነበር ይሄን ያህል መስዋዕት ስለተባለ ያ ምጽዋት ለካሳ አይደለም የሚሰጠው። ለምን ካሳ እንዳይሆንማ ገንዘቡ ራሱ የራሱ ነው። እሱ ብቻ እንኳን ገንዘቡ እኛን ካሳ ማድረግ አንችልም። እኛ ራሳችን የሱንና እግዚአብሔር በፈጠረው አጥንት እግዚአብሔር አይካስማ። ስለዚህ ይሄ የሚሆነው ስለ ቸርነቱን ለመሳተፍ ይሰጠናል እንጂ ካሳ ሆኖ ንስሐ ተሰጥቶ አያውቅም። ከቃሉ ጋር ናችሁ። የተሰበረ ልብ የሚባለው ይሄ ነው። ላንተ ምን እክስሃለሁ? ለአንድ ቀን ኃጢአቴ እንኳን በምድር ላይ መቆየት አይገባኝም ነበርክ ብሎ ቸርነቱን ስታስቡት እግዚአብሔር ለእኛ ያደረገውን እኛ ደግሞ እሱን የምናደርገውን ስታስቡ የተሰበረ ልብ ታገኛላችሁ። ለእኔ ብለህ ከሰማይ ወረድክልኝ፣ ተወለድክልኝ፣ መልክህን ሰጥተህ ፈጠርከኝ፣ አልሆንልኝ አለ። አትብላ ያልከኝን እንጨት በልቼ ጠፋሁ። አንተ ልትፈልገኝ መጣህ፣ ሥጋዬን ለበስክልኝ፣ ተዋረድክልኝ፣ ሞትክልኝ፣ ታሰርክልኝ፣ ቆሰርክልኝ፣ ተገረፍክልኝ፣ ተቸነከርክልኝ፣ ሞትክልኝ፣ ተቀበርክልኝ፣ ታመምክልኝ፣ ተገፋ፣ እርኩስ ምራቅ ተተፋብህ። እኔ ግን ይህን ሁሉ ያደረግክልኝ ስትሆን አንዱን እንኳን ማድረግ ያቃተን ክፉ በደለኛ ባሪያ ነኝ ብላችሁ ስታስቡ እንባ ታገኛላችሁ። የተሰበረ ልብ የሚገኘው ነው። በተሰበረ ልብ እግዚአብሔር ይሰማል። ብዙ
ከምትናገሩ ጥቂት አልቅሱ። ሶስተኛው እንባ ነው። እንባ ያለው ሰው እግዚአብሔር ይሰማዋል። ማልቀስ እኔ እውነቴን ነው። በጣም ብዙ ዳዊት ድገሙ አትድገሙ ማለት ነው፣ ግን ከዚያ ይልቅ አንዲት እንባ ዋጋ አላት። አንዲት እንባ ዋጋ አላት። ማልቀስ በጣም ትልቅ ሀብት ነው በእውነቱ። የኃጢአትን ደብዳቤ የሚፈቀው ማልቀስ ነው። አልቅሱ። የእንባ ማምጫ መንገድ ልንገራችሁ። አሁን እኮ ሰው እኮ አያለቅስ። ጌታ ተቸነከረ ሲል ይላል፣ ይስቃል። አይደረስ እኮ ነው። በህማማት ያላለቀሰ አይን መቼ እንደሚያለቅስ ይወቁትም። እውነት ነው። ለማልቀስ የሚገርም ምንድን ነው? የጸሎት እናት የእንባ እናት ጾም ናት። የእንባ እናት ማናት? በሉ እንጂ። እና ማልቀስ ያቃታችሁ ሰዎች ከኃጢአት መውጣት እንድንችል እናልቅስ። ለማልቀስ ደግሞ ምን ማድረግ አለብን ስትሉ እንራብ። እስኪ እንራብ በሉ እስቲ በሉ። እንዴት አድርጋችሁ እንደምትራቡ ንገራችሁ። ጌታ አንደኛ ቢያንስ በቀን አንድ ጊዜ እየበላችሁ ሳምንት ጾሙ። እስኪ ሳምንት ብትጾሙ እንባ ታገኛላችሁ። ያ ወደ ማታ አካባቢ ዝም ብላችሁ ቤተክርስቲያን ቆማችሁ ጌታዬ ኢየሱስ ክርስቶስ ሆይ በፊት የምቆም ባሪያ አይደለሁም፣ ወደ ቤት የምትገባ የሚያደርግ ቤት የለኝም፣ በቃል እዘዝ፣ ልጄ ሆይ ንጻ በለኝ እነጻለሁ ብትሉ እንባው እርግፍ ብሎ ይመጣላችኋል። እየበላ በሚተኛ ሰውነት ላይ ግን እንባ አትገኝም። አሁንም ካላገኛችሁ ደግሞ ሌላ የራብ መንገድ ልንገራችሁ። እሁድ በልታችሁ ማክሰኞ በልታችሁ ሐሙስ በልታችሁ ቅዳሜ ብሎ እንባ ታገኛላችሁ። እየነገርኳችሁ ነው እንግዲህ የማልቀሻ መንገዱ ማለት። አንደኛ የእግዚአብሔር ውለታ ዝም ብላችሁ ዘርዝሩት ባፋችሁ። እንዲህ አድርግ ብላችሁ ዘርዝሩት። ስትዘረዝሩ እኔ ግን ስትሉ እንባችሁ ይመጣል። ሲሳዬ ሆነኒ አንብየ አለ ቅዱስ ዳዊት። እንባዬ እንጀራ ሆነኝ። ሲበላ ተመልከቱ። ሲመገብ እንባው እየጠንጠበጠበ ይመገብ ነበር፣ ኃጢአቱን እያሰበ። ሲጠጣ ተመልከቱ። ከጽዋው ላይ እንባውን እያንጠበጠበ ይጠጣ ነበር። ሲሳዬ ሆነኒ አንብየ በአዲስ ኪዳን ሲተረጎም ደግሞ እንባዬ ሲሳይ ሆነኝ፣ እንባዬ እንጀራ ሆነኝ ይላል መዝሙር 41 ላይ። እንባዬ እንጀራ ሆነኝ ማለት ነው። በእንባ አልቅሰህ ታጥበህ የሕይወት እንጀራ ክርስቶስን ታገኘዋለህና ስጋው ደግሞ ትቀበላለህ። እንባዬ እንጀራ ሆነኝ ማለት ትርጓሜው ይሄ ነው። ስለዚህ የሚያለቅስ ሰው እንባ ጉልበት አለው። አንዲት ሴት ናት ከ215 ዓመት የግብፅ ባርነት በኋላ እግዚአብሔር ሰምቶ እስራኤልን ከባርነት እንዲያወጣ ያደረገች የራሔል እንባ ነው። እንባ ጉልበት አለው። የሚታይ ጸሎት ማለት እንባ ነው። ሰማይ ጸሎተከ ርኢኩ አንብዓከ ይላል። እንባህን አየሁት፣ ጸሎትህን ሰማሁት። ስለዚህ እንባ የሚታይ ጸሎት ነው። እስኪ እንባ የሚታይ ጸሎት ነው ብሎ ጸሎት ነው፣ የሚታይ ጸሎት ነው። ስለዚህ የሚያለቅሱ ሰዎች ጸሎታቸው ይሰማል። ከቃሉ ጋር ናችሁ። የቅዱስ ዳዊት ጽድቄን ሰማኝ ያለው አንዱ ይሄ ነው። ከቃሉ ጋር ናችሁ። አራተኛ ነው። ቁሳዊ ነገሮችን አለመፈለግን አጠራ አድርገው ሰባተኛው ሌላ ቁሳዊ ነገሮችን አለመጸለይ። እየሰማችሁ ነው? ምንድን ነው ያልኩት? አለመጸለይ። ይህ ምን ይባላል? ጸሎት እንዲሰማ የሚያደርገው ይሄ ነው። አንዱ ቁሳዊ ነገሮችን አለመፈለግ ማለት ተመልከቱ፣ እንጀራ መብላት አለመፈለግ አይደለም፣ ወይም ልብስ አለመፈለግ፣ ወይም የተቃና ትዳር አለመፈለግ አይደለም። ሀብታም መሆን መፈለግም ኃጢአት አይደለም። ማንኛውም ነገር ልድረስበት ብላችሁ ታስቡ ነውር የለውም። ትልቁ ነገር ግን ያንን ነገር አሳካልኝ ብላችሁ አትጸልዩ። ለምን ነው? ተመልከቱ። ወበእንተ ዝእብለክሙ ኢትተክዙ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትቀደድ እላችኋለሁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እስመ ዘንተ ኩሎ አሕዛብ ምድር ዘአፋ ያሐስስዎ። ይህንንማ አሕዛብ ሲፈልጉት አለ ጌታ። ለመብላት ብለው መጸለይ፣ ለልብስ ብለው መጸለይ፣ ለውበት ብለው መጸለይ፣ የምቾት ሃይማኖትንማ አሕዛብስ ይዘውት የለ አለ። እናንተስ አለ ተመልከቱ፣ እናንተስ የሰማይ አባታችሁ ተመልከቱ የአምር ከመ ትፈቅዱ ዘንተ ኩሎ፣ ይህንን ሁሉ እንደምትፈልጉ የሰማይ አባታችሁ አስቀድሞ ያውቅላችኋል። ስለዚህ ይህንን ስጠኝ አትበሉ። እናንተስ መቅድመ ኩሉ እሱ መንግሥቱ ወጽድቆ፣ አስቀድማችሁ ጽድቁን መንግሥቱን ፈልጉ። ምን ማለት ነው መሰላችሁ? ሰላምን ከምትጸልይ የሰላሙን ባለቤት ፈልገው። እንጀራ ከምትለምን የእንጀራውን ባለቤት ለምነው። ልብስ ከምትጠይቅ የልብሱን ባለቤት ፈልግ።
ጤና ከምትጸልይ የጤና ሰጪውን ፈልገው፣ መድኃኒቱን ራሱን አግኘው ክርስቶስን። ልብስ ከምትጠይቀው ልብሱን ራሱን መድኃኒዓለምን መፈለግ ነው እና ቁልፉን ማግኘት ነው። ቤት ውስጥ ያለውን ዝም ብሎ ቤት ውስጥ እንጀራ በወጥ ነበረ፣ ግን እንዳልበላ ቤቱ ተዘግቷል። ጧሜን ውዬ እንደው እስካሁን ድረስ አልበላሁም። ቤት ውስጥ እንጀራ ነበረ፣ ቤት ውስጥ እንጀራ ነበረ፣ ቤት ውስጥ እንጀራ ነበረ። ምንድነው መፍትሄው? ቁልፉን ይዘህ ከፍተህ ብላ አይደለም? ቁልፉን ማግኘት ነው ዋናው ማለት ነው። ስለዚህ የጸሎት ትክክለኛው መፍትሄ ይኸውላችሁ የምትፈልጉትን ነገር ለማሳካት የምትፈልጉትን ነገር መተው ነው። ሰምታችሁኛል? መተው ማለት አትፈልጉትም ማለት አይደለም። ስለዚያ ጉዳይ መተው ወዝንቱ ሁሉ ይተሰከከም ይሁን ይጨመራል ይባላል። ብቻ እናንተ ጽድቁን ፈልጉ፣ እኔን ፈልጉኝ እንጂ የኔ የሆነውን ኋላ እሰጣችኋለሁ። ሂዱ መድኃኒታችን ኢየሱስ ክርስቶስን ፈልገው ሄዱ። እንጀራ ነው በቃ በ11 ሰዓት አበርክቶ አበላቸው። ፈውስ ነው በቃ ዲዳዎችን ተረጥራቸው። ሞትን መፍራት ነው ሙታንን ቀሰቀሳቸው። አጋንንትን አወጣቸው። የመልካም ሞገድ ነው ጸጥ አደረገው። ወተንሲዮ ገሰጾ ምን ነፋሳቱ ሆነ አብይ ዛይ ጸጥ ያው። ስለዚህ ተመልከቱ፣ እሱን ማግኘት ላይ አተኩሩ። ተመልከቱ በቃሉ ጋር ናችሁ። ተገበሩን ከሳኮ ለመብራናፊ እንግዲህ ተመልከቱ፣ ልፉ እኔን መጀመሪያ ፈልጉኝ ነው። አሁን አለ ቅዱስ ዮሐንስ አፈወርቅ ንሕነሰ ወለድነ ሥርዓተ ለእግዚአብሔር አለ። ያው ሥርዓቱን ግልብጥብጡን አውጥተነዋል። ምክንያቱም እሱ መንግስቱንና ጽድቁን ፈልጉ ሌላው ይጨምራቸዋል ቢለን፣ እኛ ግን ጭማሪውን መጀመሪያ በማድረጋችን ወይም በዚህ እንረከባለን ዛቲ ወይን ታክቲ። ስለዚህ ቅደም ተከተሉ ስላዛባ ነው መንግስቱንም አናገኘው ሀብቱንም አናገኘውም። ሀብታም ለመሆን ስለ ሀብት አለመጸለይ መፍትሄው ነው ማለት ነው። ጤናን ለማግኘት ስለ ጤና ለመጸለይ መፍትሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ዳዊት ሲጸልይ የነበረው አምስተኛው ስለ ቁሳዊ ነገር አለመጸለይ አራተኛው ነው። አምስተኛው ሁለት ነው የቀረን። እንግዲህ አምስተኛው ስለምንድን ነው? መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎች ቅዱስ ዳዊት ምንድን ነበር ሲል የነበረው? ልበ ንጹሐ ፍጥር ሊተ እግዚኦ። መንፈሳዊን ካገኘ ነው ሌላው ይገኛል ማለት ነው። በስጋዊ መንፈሳዊ ማግኘት ሳይሆን ቀመሩ በመንፈሳዊ ስጋዊን ማግኘት ነው። ክብር የዚህ ዓለም ክብር ስትከተሉት ይሸሻችኋል። ልባችሁ ይደክማል እንጂ አታገኙትም። ስትከተሉት ስትሸሹት ግን ይከተላችኋል። ወዛቲ ታምር ተተለው ምን ሊያምሩ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች አለ። ታምር ፈልገህ ብትመጣ ታምር ይሸሻል። ታምርን ሸሽተህ ብትመጣ ግን ታምር ይከተላል። ይሄ ነው ነገሩ። ማርቆስ 16 ላይ በስሜ ለሚያምኑት ታምርን ይከተላሉ አይደል? ታምር ይከተላቸዋል። ሀብትን ይከተላሉ አይደል? ሀብት ይከተላቸዋል። ሹመትን ይከተላሉ አይደል? ሹመት ይከተላቸዋል። ክብርን አይከተሉ፣ ክብር ግን ይከተላቸዋል። ዘውድን አይከተሉ፣ ዘውድ ይከተላቸዋል። ምስጋናን አይከተሉ፣ ምስጋና ይከተላቸዋል። ይሄ ነው ክርስትናው ቀመሩ። ይሄን ነው አስቀድሞ መንፈሳዊ ነገሮች ላይ ትኩረት ማግኘት። መንፈሳዊ አድርገው ልቤን ተመልከቱ። በሕይወቴ ዘመን ሁሉ አንዲት ነገር እፈልጋለሁ አለና ቅዱስ ዳዊት እንደናለ አተሳልኩ ወለዲያለ ያስስ አንዲት ነገር እግዚአብሔር ለመንኩት ያችንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንወር ዘንድ። በቃ ይችን ለምን እዚያ ውስጥ ሁሉ አላ ሲጸልይ አቤቱ እንደው የተከበረ መልክ የተከበረ ውበት የተከበረ ሳይል ተመልከቱ። ጥቀ ፍቁር አብያቲከ እግዚኦ ኃያላን የኃያላን አምላክ እግዚአብሔር ቤቶች ምንኛ ያምራሉ አለ። ተመልከቱ ብፁዓን ተመልከቱ በአንተ የሚያምኑ እንዳይነብሩ ውስጥ ቤትከ በቤቱ የሚኖሩ ንዑዳን ክቡራን ናቸው እና አቅማዴ እነ ሆድ አምላኩ እነ ጅብ ባለመጽሐፍ ደግሞ ብፁዕ ዘይሴሰይ እምፍርፋራተ ማዕዳቲሁ ለፈርዖን አፈርዖን ፍርፋሪ የሚበሉ ክቡራን ናቸው ይላል። ተመልከቱ ቅዱስ ዳዊት በቤቱ የሚኖሩ የጸሎት ልዩነት አላቸው። አንድ እንኳን ጌታ እንዲህ አለ፣ ምጽዋት ስትመጸውት መጀመሪያ ድሆችን ጥራ እንዲያርግ ብሎ ሲናገር አንዱ ተነሳና ብፁዕ ዘይሴሰይ በውስተ ሰማያት አለ ይላል። ሉቃስ 14 ላይ ሆዳም ነው ይላል። በሰማይም እንጀራ የሚበላ ሰው የታደለ ነው። ደግሞ በሰማይ እንጀራ ሊበላ ማለት ነው። የንብላው መጽሐፍ ሁልጊዜ እንብላ ነው። መንፈሳውያኑ ግን አስቀድመው ጽድቅን ይለምናሉ፣ በጽድቅ ሁሉን ያገኛሉ። ሰሎሞን አስቀድሞ ሀብት ሳይለምን ቀኝና ግራዬን የማለይ 12 ዓመት ብላቴና ነኝ፣ ይህንን ክቡድ ሕዝብ እስራኤልን እንዴት አድርጌ ያስተዳድረዋለሁ? ፍርድ አጣብሜ ከአባቴ ሃይማኖት እንዳልወጣ ፈጣሪ ጥበብ ስጠኝ ብሎ ለመነ። ጥበብ ስጠኝ ብሎ ቢለምን እግዚአብሔር ምን አለው?
አይ ሰሎሞን እንደ ሌሎቹ ሀብትና ንብረትን አልለመንክምና ጥበብን ለምናልና ያለመንከውን ሀብት ጨምሬ እሰጥሃለሁ። ያለመንከኝን ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እንዳንተ ያለ ባለጸጋ አይገኝም፣ አይነሳም። መንፈሳዊን ስትዙት ስጋዊ ይገኛል። ስለዚህ አስቀድመን ለነፍሳችን ድነት እንጸልይ። በሰላም ያኑረን፣ ቸር ያሳድረን፣ ቸር ያውለን፣ ሀገር ሰላም ያድርግልን ከማለት በፊት እኛ ሰላማዊ አድርገን ነፍሴን ከስጋ ያስታርቅልኝ ብሎ መለመን ይቀድማል። የግለሰብ ሰላም ለሀገር ሰላም ያመጣልና ሁላችንም ሰላም ያደርገን፣ እግዚአብሔር ሰላም ያደርገን። ስድስተኛ እና ሰባተኛ ነው የቀረችው። ስድስተኛው ሰማኒ ጽድቄ፣ እግዚአብሔር ጽድቄን ሰማኝ። እግዚአብሔር የሚሰማው ጸሎት በጠላት ላይ አለመጸለይ፣ በጠላት ላይ አለመጸለይ እግዚአብሔር እንዲሰማ ያደርጋል። አንዳንድ ጊዜ አሁንም ደግሞ ትንሽ መስተካከል ያለባት ስላለ አሁን ተመስገን በቀል እግዚአብሔር ነው እያለ ነው ሰው። ተመስገን የጥሩ አንበቀል ይላል። መቼስ ይስራው ማይስራው አላውቅም። በኮርስም በምንም ሰው ጥቂት ስለተማራው እንደዚያ ማለት ጀምሯል። የጥሩ ግን በቀል እግዚአብሔር ነው ማለታችን ግን ያን ሰው እንዲበቀለው ብለን አስበን ከሆነ ልክ አይደለም ማለት ነው። የተረዳችሁኝ ነው አይደለም? በቀል እግዚአብሔር ነው። እኛ ዝም ብለን እግዚአብሔር ይበቀለው ብለን መጸለይ ግን ልክ አይደለም። በቀል እግዚአብሔር ነው፣ ግን እኛ እንዲበቀለው አንፈልግም። ለጠላት መጸለይ እንጂ በጠላት መጸለይ ነው። ተመልከቱ። ብዙሃ ታገሰት ነፍሴ ምስለ እለ ይጸልዩ ሰላም። ተመልከቱ። እንዘ ሰላማዊ እኔ ሰላማዊ ሲሆን ተመልከቱ። በከንቱ ይጣሉኛል፣ ይናገሩኛል እንዳለ በጠላቶቹ በሰላማዊነት የሚጸልይላቸው እንጂ የማይጸልይባቸው መሆን ጸሎት እንዲሰማ ያደርገዋል። ቂምንና ቅናትን፣ ክፋትን ማስወገድ፣ ቀንቶ አለመጸለይ፣ በቂም አለመጸለይ፣ በሰው ላይ አለመጸለይ ጸሎት እንዲሰማ ያደርጋል። በእውነት ፍረድ፣ በእውነት ፍረድ ማለት ልክ አይደለም። አያስፈርድ። በእውነት ፍረድ ካለ በእኛው ላይ የሚፈርደው በትርን የሚወረውር ሰው፣ ጦርን የሚወረውር ሰው መልሶ ወደ ራሱ እንደሚመጣ ሰውን ረግሞ የሚጸልይ ሰው እርግማኑ ወደ ራሱ ላይ ያርፍበታል ማለት። ስለዚህ ጠላትን እየወደዱ መጸለይ እንደዚህ ጸሎት እንዲሰማ ያደርጋል። ከቃሉ ጋር ናችሁ? የመጨረሻው ጸሎት እንዲሰማ የሚያደርገው አንዱ ደግሞ እግዚአብሔር ትክክል ነው ብሎ ማመን ነው። እግዚአብሔር ትክክል ነው በሉ። ምናላችሁ? በጣም ጥሩ። እግዚአብሔር ሰላም ያሳድረን። አሜን በሉ። ሰላም ያሳድረን፣ ሰላም ያሳድረን። ጥሩ ነው የጸሎት። ስትወጡ ግን መኪና ቢገጫችሁ ሰ እንደዚህ ብላችሁ ጸልየን ሲያበቃ ማለት ነው። ትክክል ነው? ትክክል ነው ወይ? እንዴት ጉባኤ ሄጄ እግዚአብሔር ነግሬን ይሰብረዋል። ስሰርቅ አለመሽም፣ ስቀማ አለመሽም፣ ሰው ቤት አለ። ጸሎት ማለት ትክክለኛ ጸሎት ማለት እግዚአብሔርን ከለመናችሁት እግዚአብሔር የሚሰጠው ነገር ሁሉ ትክክል ነው ነው። በሽታም ሰጠ፣ ክፉም ሰጠ፣ የማንፈልገው ነገር ሲመጣም ቢሆን እግዚአብሔር ይመስገን ብሎ መቀበል፣ ለመቀበል ሕሊና ማዘጋጀት ጸሎቱ ትክክለኛ ጸሎት እንዲሆን ያደርገዋል። ስለ ጸሎት አልጨረስንም፣ ሳምንት እንቀጥላለን። እግዚአብሔር ጸሎታችንን ሰምቶ ለሀገራችን ጽኑ ሰላም፣ መረጋጋት ይዘዝልን። ኃጢአታችን ይቅር ይበለን። ለጸሎት እንነሳ።